እስራኤል ወይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ በአንዳንድ ነገሮች ደግሞ ሶስት ነው አይልም። አንድ ነው ብሎ በቃ አንድ ብሎ ነው የሚዘጋው። ይሄንን አንድ ቦታ ላይ ብቻ አይደለም ያለው። በያዕቆብ መጽሐፍ ምዕራፍ 2 ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ በአንዳንድ ነገሮች ደግሞ ሶስት እንደሆኑ ደግሞ ወቁ አይልም። አንድ ነው ብሎ ነው የሚዘጋው። በዘካርያስ መጽሐፍ ምዕራፍ 14 ቁጥር 9 ላይ እግዚአብሔር በምድር ሁሉ ላይ ይነግሳል፣ በአንዳንድ ነገሮች ደግሞ ሶስት ይሆናል አይልም። አንድ ነው ብሎ አንድ ብቻ ብሎ ነው የሚዘጋው። የሥላሴ አስተምህሮ ግን መጽሐፉ ውስጥ ስለሌለው፣ ማስረጃ ምንም ነገር ስለሌለው አንድነቱን መቀበል ግዳጅ ስለሆነ ጥቅሱ ይነበብና ፕሪንሲፕሉ ግን አይተገበርም ማለት ነው። እግዚአብሔር ሁልጊዜ አንድ ነው። እግዚአብሔር አንድ ነው ስንል የእግዚአብሔር አንድነት የሆነ የኮሚቴ አንድነት አይደለም። የኮሚቴ አንድነት ሳይሆን የብቸኝነት አንድነት ነው። ዘዳግም መጽሐፍ ምዕራፍ 32 ቁጥር 39 ላይ ምን የሚል ቃል አለ? ዘዳግም ምዕራፍ 32 ቁጥር 39 ላይ እግዚአብሔር አንድ ነው ስንል ዝም ብሎ ቁጥሩን ብቻ ሳይሆን ምን ይላል? አሁንም እኔ ብቻዬን እኔ እንደሆኑ ከእኔም በቀር ሌላ አምላክ እንደሌለ እዩ ይላል። እኔ ብቻዬን፣ እኔ አንድ ነው። ከዛ በኋላ እኔ ደግሞ እኔ ብቻ ብሎ አይተውም፣ ብቻዬን ነው የሚለው። ስለዚህ በብቸኝነት የሚያያዝ እኔ ኮሚቴ ውስጡ የለም። የሆኑ ብዙ ነገሮች ሆነው አይደለም እኔ እያለ ያለው አንድ ብቻ ነው። ዘዳግም መጽሐፍ ኢሳይያስ መጽሐፍ ምዕራፍ 44 ላይ ደግሞ እንዲያውም ይህንን ነገር በበለጠ ሲያጠብቀው ምን ብሎ ነው የሚያስቀምጠው? ምዕራፍ 44 ኢሳይያስ ቁጥር 6 ላንብበው። እንደዚህ ይላል። ብዙ አሉ ግን ከጊዜ አንጻር ማለት ነው። የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም ነው የሚለው። እኔ ብሎ ሌላ የለም ነው የሚለው። እግዚአብሔር እኛ አይደለም፣ አንድ ነው። እኔ ነው እግዚአብሔር። ፐርሰን ነው። እኔ አይ ብሎ ነው የሚጠቅሰው። ስለዚህ እግዚአብሔር አይ ካለ እግዚአብሔር በፐርሰን ደረጃ አንድ ነው። ዋን ፐርሰን ነው። አይ ብሎ ስሪ ፐርሰን፣ ፈርስት ፐርሰን ሲንጉላር አይ ነኝ ነው የሚለው እግዚአብሔር እንጂ እግዚአብሔር እኛ ነኝ ብሎ አያውቅም እግዚአብሔር። ስለዚህ ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 ላይ የእስራኤል ንጉሥ እግዚአብሔር እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላም አምላክ የለም። እኔ ነኝ፣ ከእኔ ሌላ አምላክ አለን? አምባ የለም፣ ማንንም አላውቅም ይላል ቁጥር 8 ላይ ማለት ነው። እግዚአብሔር ግን መንፈስ አለው። ይሄ የእግዚአብሔር መንፈስ ከእግዚአብሔር በተለየ አካል ያለ ሌላ ፐርሰን ተደርጎ እንዲታሰብበት እግዚአብሔር ፈልጎ አያውቅም በመጽሐፍ ቅዱስ ላይ። ለምሳሌ ሉቃስ ወንጌል ምዕራፍ 11ን አንድ ጥቅስ ብጠቅስ ሉቃስ መጽሐፍ ምዕራፍ 11 ላይ ስለ መንፈስ ቅዱስ እንደዚህ ነው እንድናውቅ ጌታችን ያስተማረው። ቁጥር 19 ላይ ምን ይላል? እኔ በብዔልዜቡል አጋንንትን የማወጣ ከሆኑ ልጆቻችሁስ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች ይላል። አጋንንትን የማወጣው በእግዚአብሔር ጣት ነው አለ። ጣት የሚባል ራሱን የቻለ ሌላ ፐርሰን ሊኖር አይችልም። ይሄ የእግዚአብሔር ጣት የተባለው ምንድን ነው ብለን በማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ ስናይ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን መጽሐፍ ቅዱስ እንዴት ነው ያስቀመጠው? እንደ እግዚአብሔር ጣት ነው እንድናይ የተፈለገው እንጂ ራሱን የቻለ ሌላ አካል ጣት የሚባል አካል የለም። እናንተ ሥላሴ አስተማሪዎች ካልፈጠራችሁት በስተቀር በግራንቪል ሻርፕ በምናምን በሚባል ዝም ብሎ የስኮላርስ ስም እየጠራን በአሳ አጥማጅ የተሰበከን ወንጌል በስኮላር እያሳበብን ዝም ብለን አካላት እየፈጠርን መሄድ አንችልም። ኢሳይያስ መጽሐፍ ምዕራፍ 53 ላይ ደግሞ ስለ ክርስቶስ የሚናገርበት ክፍል ላይ ምን ብሎ ያስቀምጣል? ኢሳይያስ መጽሐፍ ምዕራፍ 53 ሁላችሁ የምታውቁት ቃል ነው። እንደዚህ ነው የሚለው ቁጥር 1 ላይ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድርጓል ይላል። የእግዚአብሔር ክንድ ብሎ ይጠቅሰዋል ወልድን። የእግዚአብሔር ክንድ የሚባል በተለየ አካል የሚኖር የማንነት ክፍል ነው እንጂ ክንድ ራሱን የቻለ ክንድ የሚባል አካል የለም ራሱን የቻለ። ስለዚህ ወልድን እንደ እግዚአብሔር ክንድ እንድናየው፣ መንፈስ ቅዱስን ደግሞ እንደ እግዚአብሔር ጣት እንድናየው ነው መጽሐፍ ቅዱስ ያስተማረን እንጂ የተለያዩ አካላት አድርጎ መጽሐፍ ቅዱስ ያስቀመጠበት ቦታ የለም። ስለዚህ አንድ እግዚአብሔር ነው ያለው።
የእግዚአብሔር ጣት አለ፣ የእግዚአብሔር ክንድ አለ። የእግዚአብሔር ጣት መንፈስ ቅዱስ ነው። የእግዚአብሔር ክንድ የሚባለው ደግሞ ወልድ ነው። አንድ ነው። ሶስት አካል የሚባል ነገር የለውም። ስለዚህ ስለ እግዚአብሔር በተጻፈባቸው ቦታዎች ሁሉ ላይ አንድ ጥቅስ ማርቆስ ወንጌል ምዕራፍ 12ን ላንብብ። ከግሊላል ማርቆስ ወንጌል ምዕራፍ 12 ላይ ስለ እግዚአብሔር አንድ ስለመሆን ስናነሳ አንድ ነው ብቻ አይበቃም። አንድ ነው ብቻ አይበቃም። ምንድን ነው የሚለው? ቁጥር 32 ላይ ጸሐፊውን መልካም ነው መምህር ሆይ አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገርህ። በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ነፍስ፣ በፍጹም ኃይል እርሱን መውደድ ባልንጀራን እንደ ራስ መውደድ በሙሉ ከሚቃጠል መስዋዕትና ከሌላ መስዋዕት ሁሉ የሚበልጥ ነው አለው። ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅ አይደለህም አለው። አንድ ነው ከእርሱም በቀር ሌላ የለም ስትል ከእግዚአብሔር መንግስት አትርቅም። አንድ ነው ብለህ 3 4 ባልክ ቁጥር ከእግዚአብሔር መንግስት እየራክ ነው የምትሄደው። ስለዚህ ወደ እግዚአብሔር መንግስት መቅረብ የምንፈልግ ሁላችን አንድ ነው ከእርሱም በቀር ሌላ የለም የሚለው ላይ መቆም አለብን እንጂ አንድ ነው አንዳንድ ጊዜ 3 ነው የሚባል ትምህርት የለም፣ ወይም በአካል 3 ነው የሚባል የለም ማለት ነው። አመሰግናለሁ።